ድሮ እዚህ አካባቢ ላይ ስንኖር እስከኛ ድረስ ብሔርም አናውቅም ነበር። ሰው በሰውነቱ ብቻ ነበር ጓደኛም የሆነው የሚረዳዳው የሚተዛዘነው። ያልተማርነው ትምህርት ቤት ውስጥ አልፈን አልመጣንም። ግን ልጆች እናንተ እንድትማሩ ጥረናል። እዚህ ሆነን ከኖርን በኋላ ከተወሰነ ጊዜ በኋላ ያው ነገሮች እየተበላሹ መጥተው ያንን ያሳለፍነውን ሁኔታ አሁን ያለንበት ደረጃ ላይ ደረስ። ሰውኛውን እየረሳ መጣ፣ ማንነቱን እየተወ መጣ፣ ሳናቀው ማለት ነው። ሳንረዳ ያንም ማን እንደሚገለው ያቅም ይሄኛው ማን እንደሚገለው ያቅም ለምን እንደሚገለው ለምን እንደሚሞትም ሳይታወቅ ሁሉ ሰዎች ብዙ ሰዎች ህይወታቸው አለ፣ ብዙ ንብረት ወደነ። ሁሉም ሪቬንጅ ነው የሚያስበው፣ ሁሉም ብቀላ ነው የሚያስበው። በዚህ ሂደት ውስጥ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ልማትና ክርስቲያናዊ አስተዳደር ኮሚሽን በየትኛውም ማህበረሰብ ዘንድ ማንም ይቻላል ይሆናል ብሎ ባልጠበቀውና ባልገመተው ሁኔታ ወደዚህ አካባቢ የሰላም ግንባታና የግጭት አፈታት ፕሮጀክት በሚል የኖርዌጂያን ቸርች ወደዚህ አካባቢ ይዞ መጣ ማለት ነው። ሙስሊሙን ለብቻ፣ ኦሮሞውን ለብቻ፣ አማራውን ለብቻ የሃይማኖት መሪዎችን ሰብስቦ ስለ ሃይማኖት ስለ ብሔር፣ ስለ ጦርነት፣ ስለ ግጭት፣ ስለ ዘረኝነት ምን ይላል ለብቻ ዳያሎግ አደረገ። በኢትዮጵያ ኦርቶዶክስ ተራድኦ ኮሚሽን ይሄ ፕሮጀክት ወደዚህ ሲመጣ የመጀመሪያው እግዚአብሔር ይጣልልን ለኛ ነው። እንኳን ከሴት ከወንድ ወጣት መገናኘት አይደለም የሃይማኖት አባት መገናኘት መደዋወልም ምንም አንችልም፣ ተዘግቶ ነበርና ይሄ ፕሮጀክት ሲመጣ እግዚአብሔር ሲረዳን ያው የመጀመሪያው ግንኙነት የተፈጠረው የሃይማኖት አባትና የሀገር ሽማግሌ ነው መገናኘት የቻልነው። ይሄ ተሆነ በኋላ ወደ ወጣቶቹ ወደ ሴት ወደ ወንድ ወረደ። ህዝቡ እርስ በርስ እንዲገናኝ ፖለቲካን እንደ ፖለቲካ በማየት ህዝብ ግን የራሱ ትስስር የራሱ የቆየ የሃይማኖትም ይሁን የብሔር መከባበር እሴቱን እንዲያመጣ ለማድረግ ትልቅ ስራ ተሰርቷል። በዚህም ብዙ ለውጦችን ማየት ይችላል። ጥንፍ የወጣ የተራራቀበት ይብን በለቅሶና በእንትን እንኳንም አይደረሱበት ጉዳዮች ነበሩ። ይሄንን ጉዳዮች ለማስታመም እንዳጋጣሚ ብሎ እግዚአብሔር ሲፈቅድ እንደ ወጣት እኛ የወጣት የሰላም አምባሳደር የሚባል እኛ ከሚሴ ላይ እኛ አካባቢ አናውቅም ነበር። ነገር ግን ኢትዮጵያ ኦርቶዶክስ የልማት ድርጅት ከመጣ በኋላ ወጣቶች ተመርጠን ተሰባስበን ከኛ ዞን እንደገና ከሰሜን ሸዋ ደግሞ አጣዬና ጅሊ አካባቢ ያሉት ተመርጠን የጋራ ኮንፈረንስ ነበር። እዛ የጋራ ኮንፈረንስ ላይ በእውነት ለመናገር እርስ በርሳችን የተላቀስንበት ሁኔታ ነበር። ማንኛውንም የሰላምና በሰላም ጉዳይ ላይ የሚመጣ ነገር ከርቭ ማድረግ እንችላለን፣ በጋራ እንሰራለን። ወዲያው ስራ ጀመር። nama obboleessi jalaadu fuula dhaqee dubbatuuf waan guddaa waan nama sodaachisu jira. Sodaa sanillee nuyi maalitti murree nagaa kana fuuna jennee odoo tarkaanfannuu yoo doone daa'imni kiyya namni anarraa dhalate abbaan kiyya nagaa odoo fuudhuuf deemuu du'ellee nunaa je'u naanaa je'u akka kanatti naa hiikkatu akka kanatti deetee daa'imutti dhaloota jiruttillee gadi naaf haa buusu jeetumaan cakkaneetumaan agartee nagaa kana nagaumaaf je'ee yoon du'e ani bu'uma tokko ittiin haa je'u jechaaf dafarreetuma cakkanneetuma karaa kanatti ni galle. ፕሮጀክቱ የሰላም ኮሚቴ የሚባሉት ወይም ደግሞ የፕሮጀክቱ ኤጀንቱ ነው። ስልጣና ከወሰዱ በኋላ ራሳቸው ጋር ተነጋግረው እኔ ማን ነኝ ብለው አስበው ወደ ስራ ከገቡ በኋላ ብዙ መስዋዕትነት የከፈሉ ሰዎች አሉ። እውነት ለመናገር የመጀመሪያዋ ፋጡማ ጃፈር የምትባል
ምንም የማያውቁ ሰራተኛ የተለያዩ በተለያየ ሌቭል ላይ ያሉ ምንም የማያውቁ ጦርነት ድንገት ተፈጠረ ሩጦ እሷ ጋር ገቡ። ከዛ በኋላ ግን እሷ ወጣች። ጦርነቱ ሲገፋ ሲመጣ የሆነ እዛ ያለበት የኦሮሞ ሰፈር ነበር እሷ የነበረችው። እዛ አካባቢ ደግሞ ተከራይተውም ሆነ በራሳቸው ቤት የሚኖሩ ማህበረሰቦች የኦሮሞ ሰፈር እንደሆነ ስላሰቡ ወደ እሷ ቤት ገቡ። እሷ ወጣች። ቤትሽ ሰው አለ? አይ የለም። ቢኖርም እንኳን ምንም አታደርጉም በሚል በኦሮምኛ ቋንቋ አወራቻቸው። አይ 37 ሰዎችን አድና ነው እሷ የተሰዋችው። ጻሊ ታቅፋ ነበር፣ እሷንም ገደሏት ማለት ነው። እንዲህ አይነት ዋጋ የከፈሉ ጀዋ ላይ አንዱ ሲያድን፣ አጣዬ ላይ አማራው ኦሮሞን ሲያድን፣ ኦሮሞ አማራው ሲያድን ያልተዘመረላቸው ያልተነገረላቸው ብዙ የሰላም ኮሚቴዎቻችን ነበሩ። እነዚያ የሰላም ኮሚቴዎች ዋጋ ከፍለዋል ማለት ነው። ለተለመናገር ድርጅቱ ከበቂ በላይ ማህበረሰቡን አንቅቷል፣ ግንዛቤ ሰጥቷል፣ በጣም ሞቢላይዝድ አድርጓል። እኛ ደግሞ ሚና ያስፈልገናል። ለምሳሌ በወጣቶች ነን፣ ስፖርት እናውቃለን። በስፖርት ደግሞ ብዙ ነገሮች ሰላም መገንባት ይቻላል። ለምሳሌ በስፖርት ላይ እንዲህ ብትሰሩ ብለን ለአመራሮቹ እንትን አረግናቸው፣ ጋይድ አረግናቸው። ወዲያው ድንቅ ያለኝ በ3 ነው በ4 ወር ውስጥ እቅር ስሩ አሉንና ሰጡን። እቅር ሰራን ቁጭ ብለን ተመርጠን። ከዛ በኋላ አክቲቭሊ ስራውን እንድንሰራ ነው የተደረገው። ማሊያ ተገዛ፣ ኳስ ተገዛ፣ የሚያስፈልግ ነገር ተገዛ። የጣዬና የሰሜን ሸዋና የኦሮሞ ብሔረሰብ ዞን በተለይ አጣዬ ከቢሴ ፓርቲኩላሪ ከቢሴ እና አጣዬ ተብሎ የሰላም አምባሳደር የስፖርት ፌስቲቫል ምናምን የሚል ፕሮግራም ቀረጸ። ደስ የሚል የአብሮነትና የጋራ እንትን ፈጠር። አመራሮቹ በጣም ደስ አላቸው እኛ የመጣ ነው ሐሳብ። ከዛ ወደ ስራ ነው የገባ ነው። namni muslimatis shawarobii deemee gabayaa godhatee dhufu danda'a wanni isa dhowwu hin jiru. Axaayyi silaa isaan axaayyi dhufanii tamma kisalii bitatanii yeroo isaan hafan bar kisalilleen baay'ee gatiin gadi bu'a. Yeroo isaan dhufanii nuyi tokko taane dhufanii gabayaa godhatanii kisalii bitatanii nuyi axaayyi kamisaas gaafa qidaametis deemnee axaayyi waan barbaannu bitanne isaanis bitan gaddaas walittiin dhufna amma sargiis walittiin dhufna. Keessoo amma haala gaariirra kan jiramu haala gaarii kana itti cimsiisuuf ammas dhaabbatichi haalli qabe kun baay'ee kan nama gammachiisu amma walitti nu fidutti jira. ስለዚህ በዚህ ዘመን እውነተኛ አባትነታችንን ለይቶ ያሳወቀልን ይሄ ፕሮጀክት ነው። ለዚህ ፕሮጀክት ለሚያሰማራቸው ወንድሞች፣ አባቶች፣ እህቶች ለዚህ ፕሮጀክት ትልቅ ዓላማ ፈጣሪን ጠይቃለሁ። ፕሮጀክቱ በትንሽ ገንዘብ ሊሚት የተገደበ ነው። በትንሽ ገንዘብ ግን ብዙ ሰው አፍርተንበታል። ስላፈራን አሁን ምክር ቤት አቋቁመናል። የሽማግሌ ምክር ቤት አጣዬ የሃይማኖት አባት ወጣ፣ በሙሉ ህዝብ ተሰበሰበ። ዳግም በዚህ ቦታ ጦርነት የሚያውጅ እርግማን ሁሉ የሃይማኖት አባቶች አካሄዱ። ህዝቡ እጁን ወደ ላይ ከፍ አድርጎ እነዚህም በፎቶ ማስደግፈን መስጠት እንችላለን። ትንሽ ነገር ነው የሚፈልገው ህዝቡ። ትንሽ ግንዛቤ ከሰጡት ሁለቱም ህዝብ እንትን በጣም የሀገር ሽማግሌዎች እና ሃይማኖት አባቶች ደግሞም በዚህ ፕሮጀክት በዚህ ክላስተር የታቀፉ ሰዎች በጣም ጥሩ ግንዛቤዎችን ሰጥተዋል። ሰው ትንሽ ነው የሚፈልገው። ሰላም ስንል አሁን ዝም ብሎ ተራ ነገር መስሎ የሚታየው ሰው አለ። ሰላም ከሌለ ሁሉ ነገር የለም፣ ሁሉ ነገር የለም። ስለዚህ ይህንን ለሰላማችን፣ ለአብሮነታችን፣ ለአንድነታችን የደከሙትን የጣሩትን የተለያዩ ተቋማት እናመሰግናለን። እናምጣው አሁን ያንን ዘመን ሰላም ይምጣ፣ ሰላም ይስፈን፣ ሰላም ያንሳ፣ ሰላም ያቁመን፣ ሰላም ይጠበቅ፣ ሰላም ያኑረን። ሰላም አሁን ዛሬም ሰላም፣ ሰላም ነገ ሰላም፣ ሰላም
ሰላም ላንተ ለሱም ሰላም ሰላም ላንቺ ሰላም 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 ለኛ ሰላም ለዓለም እንጠብቀው እንተራረም ያለፈው አልፏል ሰላም ዘላለም